አንድ ምርቃት አለኝ። ወንዶቹ አስቸግረውናል። ወንዶቹ አስቸግረውናል። እኛ እናቶች ነን፣ በብዙ ቦታ ነው የምንጠቃው። አላህ ወንዶቹን ልባቸውን አላህ ይስጣቸው፣ ልቦና አላህ ይስጣቸው። ለእንትን ሶማሌ ክልል አድጓል፣ ግን ችግኝ የለም ብለው ነበረ። ያ ችግኝ የሌለበት ቡቃያ ናት፣ ሶማሌ ክልል ቡቃያ ናት። አሁን ነው የተመሰረተችው ያለችው። ስለዚህ እንተክላለን። ያን መልእክት ይዘን ትናንትና የሰራችሁትን ስራ ብልጽግና የሰራውን ስራ በጣም የሚደነቅ ነው። በዚህ ውፍረቴ በዚህ ቁመቴ ያን ሁሉ ሲዞር አልደከመኝም። ምክንያቱም በጣም ደስ እያለኝ ነው ይዞርኩት። አልደከመኝም። ማታ ብቻ የቤት ስገባ ደከመኝ እና የሚታየው ካስደሰተህ አይደክምህም፣ አይኖርህም፣ አይረበሽም እና በጣም ደስ ይላል። እናመሰግናለን። የሴቶች ተሳትፎና ባለስልጣን በጣም አነስተኛ ነው። ያንን ምን አይነት እቅድ አላችሁ? ለሴቶች እስከ ወረዳ ድረስ ከዞን እስከ ወረዳ ድረስ ከወንዶች እኩል ለመሳተፍ ምን አይነት እቅድ አላችሁ? አንድ ምርቃት አለኝ። አገራችንን ሰላም ያርገው፣ አገራችንን ሰላም ያርገው። እጅ ለእጅ ተያይዘን ወደፊት የምንሄድበት እድል አላህ ይስጠን። እግር ለእግር ተያይዞ ስራ አይሰራም፣ ግን እጅ ለእጅ ተያይዞ ወደፊት ብንሄድ ከዚህ የበለጠ እንደርሳለን። ስለዚህ አላህ ልቦናችንን አላህ ይመልስልን። ወንዶቹ አስቸግረውናል። ወንዶቹ አስቸግረውናል። እኛ እናቶች ነን፣ በብዙ ቦታ ነው የምንጠቃው። አላህ ወንዶቹን ልባቸውን አላህ ይስጣቸው፣ ልቦና አላህ ይስጣቸው። በጣም አመሰግናለሁ። እዚህ ጋር እንደምናገረው ሁሉ አንተ ጋር ስመጣ አንተ ነህ የሚገባ የተቀባው ለዛ እንጂ እኔ አይደለሁም። በእምነት ቦታ ላይ የፖለቲካ አመራሮች ሲገኙ እንደ ምእመን ነው መሆን ያለባቸው እንጂ እንደለመዱት መድረክ የሚሻሙበትና ዲስኩር የሚያደርጉበት ከሆነ ይበላሻል። የሄዱ ዲስኩር የሚያደርጉ ፖለቲከኞች ያ መድረክ ለነሱ የተገባ አይደለም፣ አይመጥኑትም መድረኩን ራሱ። እዚህ ጋር እንደምናገረው ሁሉ አንተ ጋር ስመጣ አንተ ነህ የሚገባ የተቀባው ለዛ እንጂ እኔ አይደለሁም። በሄድኩበት ሁሉ በዓል ባለበት ሁሉ የበዓሉን መድረክ ወስዶ እንትን ማለት ጥሩ ልምምድ አይደለም። ለዛ መድረክ ክብር ከማጣት የመጣ እነዚህን ጉዳዮች እንደ መርህ ብታስቡባቸው ጥሩ ነው። እናንተ ነው አሁን ያለው ጄኔሬሽን ማስተር ፕላን ጠፍቶበት ነው እንጂ ኢትዮጵያን የመሰለ ሀገር ማሳደግ እኮ ይቻል ነበር። ግን ጠፋብን ሁሉ። አንዱ ብሔር ይላል፣ አንዱ እምነት ይላል፣ አንዱ ኦሮሞ ይላል፣ አንዱ ምናምን ተምታታብን። ማስተር ፕላኑ ብንይዘው ኖሮ ማደግ እንችላለን ነው የሚለው። ያ ማስተር ፕላን ከአይዲዬሽን እስከ ኢምፕሊሜንቴሽን ያለው ክላሪቲ ኦፍ ቶት የሐሳብ ግልጽነትና መሰናሰል ማለት ነው። ዛሬ እድል አለ፣ ሲድ አለ። ያ ሲድ ግን አፈር መንካት ይፈልጋል። በራሱ ዛፍ አይሆንም። አፈር ነክተህ ከተከልክ በኋላ ማጠጣት ይፈልጋል። ካጠጣህ በኋላ አንዴ ከወጣ አንዴ ማደግ ከጀመረ ዝናብም ወጀብም አያስቆመውም፣ ይቋቋማል። ፈተና የሌለበት እድገት የለም። ያ ደግሞ ሳያዘናጋህ ሳያኩራራህ የምትቀጥል ከሆነ ከአንድ የጀመርከው መጨረሻ ጫካ ይፈጥራል ማለት ነው። መጀመሪያ እድል ኦፖርቹኒቲ አለ፣ ሲድ አለ፣ ዴዲኬሽን አለ፣ ያለ መፈጸም የሚያበቃ ኮሚትመንት አለ፣ እንክብካቤ አለ። ፈተና አልፎ ከወጣ በኋላ ካስቀጠልከው ችግኝ አለ። ይሄ በሁሉም ስራዎቻችን ላይ ሊገለጽ ይችላል። ይሄ እኮ ሚስጥር ምናምን አያስፈልግም። የኦሮሚያ ክልላዊ መንግስት ለ100,000 ሰው ቤት ተከራይቶ የሚበላ አቅርቦ ስራ አቅርቦ አዲስ አበባ ማስገባት ከፈለገ የሚከለክለው ህግ የለም። አዲስ አበባ ለመሆን 2 ዓመት መኖር ነው የሚያስፈልገው። 2 ዓመት ኖሮ መታወቂያ ያለው ሰው አዲስ አበባ ዜጋ ነው። እንደ ኢትዮጵያ አይነት ሀገር የለም ምናምን የምትል እኮ ጠፍተሃል። ችግሩ ካልገባህ ነው። እንደ ኢትዮጵያ አይነት ሀገር የለም ምናምን የምትል እኮ ጠፍተሃል። ሞልቷል ሀገር ዜጎች ይሰሩት። ግን ለመስራት እድል አለ ብለህ ካሰብክ ለውጥ ይመጣል።
እና የፈጠራ አዕማድ ማለት መላመድ፣ ከዛ ውስጥ ደግሞ መስፈንጠር፣ ከዛ ውስጥ ደግሞ ስኬትን መውለድ ነው። ያን ካላመጣ ትቆምና አዲስ የተፈጠረው ነገር ይዞ አምልጦ ይሄዳል ማለት ነው። የወል እውነት ኢምፖርታንት ነው። በፋክትና በሪያሊቲ አንታጠር ካልን በኋላ ፈጠራ በጣም በጣም ኢምፖርታንት ነው። ፈጠራ ካልታከለበት የሚያምር የሚልቅ ነገር አንሰራም። ብልጽግናን ለማምጣት ትምህርት፣ ስራ፣ ፈጠራ ያስፈልጋሉ። ብልጽግናን ያመጣሉ። ለዚህ ውስጥ ደግሞ ጊዜ ለሁሉም ፋውንዴሽን። እዚህ ውስጥ ያለ ሰው ሁሉ እኮ ገና ይቅርታ ጠይቆ እኮ ነው ጀነት የሚወርሰው እንጂ በሰራው ነው እንዴ? ታዲያ በየቀኑ ለምንድን ነው በየሰዓቱ እኮ የምታደርጉት? እኮ ስህተት ስላለ ነው እንጂ ሚስባህ ይዞ ሰው ቀኑን ሙሉ ታዲያ ለምንድን ነው? ችግር ባይኖር ነው። እና እናንተ ጋር ያለው በሽታ የምታስተምሩትን ዲን የቀራችሁትን የምታስተምሩትን ዲን መኖር አለመቻል ነው። እኔን ለመግደል የምታደርጉትን ሙከራ ተው፣ አይጠቅማችሁም። ምክንያቱም ምንም በሻሻ ብንወለድ በብልጠት ብዙ ከእናንተ ስለማናንስ ማለት ነው። እሱን ትተን በሚያከባብር በሚያቀራርብ መንገድ ማየት ጠቃሚ ነው የሚሆነው። ግን እርስዎ በደንብ ያውቃሉ፣ ከኔ ያላነሰ ያውቃሉ። በግራ እጃችሁ ምን ይዛችሁ በቀኝ እጃችሁ ምን ይዛችሁ እንደምትታገሉ እርስዎ ያውቃሉ። እሱን አስተካክሎት። አሁን አይንን ጨፍንና ላሞኝ ሳይሆን አያስፈልገንም።